ቤተሰብ ምን አድርጓል? ሰርቋል፣ ቀምቷል፣ ሐሰት ተናግሯል፣ ዋሽቷል፣ አታሏል፣ አስመትቷል፣ በሌላው ላይ ጠንቋይ ቤት ሄዷል፣ አሟርቷል፣ ክፋት ለሌሎች ተመኝቷል። ከነ ክፋቱ ሲያድር ጸሎት አያደርግም። ከማህፀን ጀምሮ ተላላፊ ክፋት አብሮ ይወለዳል። የቤተሰቡ መንፈሳዊ ጥንቃቄ በጎደለበት ህይወት ውስጥ ሲመላለስ ክፋት አብሮት ይወለዳል። እርግማን አይሰራም ትላለህ። ከማህፀን ጀምሮ ለማስተዋል፣ ለማገናዘብ፣ ምህረትን ለማወቅ፣ ክብርና ሰላምን፣ ሞገስና ጸጋን ለማግኘት ከስር ጀምሮ የህይወት ጅማሬ ላይ እንዲህ መበላሸት እንዳለ እንደተስገበገብን፣ እንደነጠቅን፣ እንደቀማን ቢሮውም ወንበሩም በሚያስፈራ ስጋት ውስጥ ሁል ጊዜ እንደማሰንን ወንበሮች ራሳቸው የጭንቀትና የፍርሃት እንደሆኑብን ይዋልን እኮ ይሄ እርግማን ነው። አየህ፣ አሁን አውሬዎችን አንፈራም፣ ሰውን ነው አሁን የምንፈራው። የሚባላ ትውልድ ነው ያፈራ ነው። የሚባላ መስራት አይወድም፣ ግን ይበላህ የተዘጋጀ ትውልድ። የማትጸልዩ የማትሰግዱ፣ በቤታችሁ የአምልኮት ቦታ የሌላችሁ፣ መንበርከኪያ የሌላችሁ የህይወት ውስጣዊ እውነትን ለመረዳት ጊዜ የላችሁ። ጆሮ በተፈጥሮ ህልውና ውስጥ መደበኛውን የሰው ልጅ ስብዕና አላገኘም። በጆሮ ውስጥ ሊፈሱ የሚችሉ መለኮታዊ የብርሃኑ ቃል አልደረሰም። የሰላም፣ የፍቅር፣ የጸጋ ተስፋዎች በህይወቱ ውስጥ አልተገኙም። በመውለድም በመወለድም አብደናል። በሁሉም አቅጣጫ የህይወት ጥፋቶች ጎልብተው ይታያሉ። የናቅነውን ያህል የእግዚአብሔርን መንገድ እናቃል። የተናቀ ጊዜ፣ የተናቀ ሰዓት፣ የተናቀ ወንበር፣ የተናቀ መቀመጫ፣ የተናቀ ቤት፣ የተናቀ ኑሮ ትጀምረዋለህ። ወድህ ነው በግድህ ነው የምትጀምረው። አየህ፣ ሰይጣን ያወጣ ሰብ ሰይጣን ሆም ያዡት ያሉት በጉራጌኛው ቋንቋ ይስማማናል ማለት ነው። ሰይጣንን የሚያወጣ እንደ ሰይጣን ያዩታል። በትክክል ነው የገለጹት። በቅንነት ካልሄድን ዘመናቶች፣ ጊዜያቶች ቅን አይሆንም። በበጎነት ካልሄድን የበጎነት መንፈስ ከተለየን የመስማትና የማድመጥ ክብሮቻችን አይመለሱም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወንጌል ተማሪዎቻችን በልዑል እግዚአብሔር ሰላምና ፍቅር፣ ጸጋና ሞገስ እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? እንዴት አደራችሁ? በየክፍለ ግዛታችሁ እስካሁን ለጠበቀን እግዚአብሔር ክብር ምስጋና ይግባው። ቀሪው ጊዜያችንንም በመለኮታዊ ጥበቡ እና በሰማያዊ ቃሉ ውስጣችንን ያንጽ ይገነባ ዘንድ ቅዱስ ፈቃዱ ይሆንልን። የውስጥ ልቦናችንንና ጆሮአችንን ሕሊናችንን ይከፍት ዘንድ የእግዚአብሔር ልጅ መንፈስና ጸጋ ከሁላችን ጋር ይሁን፣ አሜን። ባለፈው ከማህፀን ጀምሮ የሚያደምጥ ትውልድ እንዴት ይወለድ በሚለው ርዕስ ማህፀን የሚለውን በዕብራይስጥ ቤጤን በሚለው ቃል ውስጥ በደንብ ተምረናል። ከማህፀን ጀምሮ የማድመጥን ባህሪ እንዴት እንደተጠቀሙበት ነበረ በቁጥር 1 የገለጽ ነው። ዛሬ ደግሞ ከማህፀን ጀምሮ የመስማትና የማስተዋል ምክነቱን ነው የምንማረው። ምክነት ይመክናል። ጆሮ መክኖ ከማህፀን ውስጥ ይወጣል። ከዛ ጆሮ ማለት የማድመጥ ብቃቱ፣ የማድመጥ ድርሻው፣ የማድመጥ ህልውናው፣ የማድመጥ ባህሪው፣ የማድመጥ ተፈጥሯዊ ስጦታው ያ ሁሉ ቀንሶ እንደ እንስሳው ዓለም ፍላጎቱን ብቻ የሚፈልግ አይነት የሚሆን እንጂ በማድመጥ ጥበብን፣ ሞገስን፣ ጸጋን፣ ፍቅርን፣ ኃይልን፣ ሰላምን፣ በረከትን እና ከእግዚአብሔር ሊሰጡ የሚችሉ ድንቅ የሆኑ የጥበቃው ሞገሱ ሁሉ ይለየውና ይወለዳል። ከዛ ጆሮው ብቻ ይወለዳል፣ ስጋዊ ጆሮ እንጂ
የማድመጥ የውስጥ ኃይሎቹ ሁሉ ይመክናሉ። ዛሬ እነሱን ነው የምንመለከተው። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ቁጥር 2 ነው ይሄ ከማህፀን ጀምሮ የመስማትና የማስተዋል ምክነት። ይህንን የሚነግረን መዝሙር 58 ቁጥር 3 ላይ በእያንዳንዱ ሁኔታ እናየዋለን። ኃጥአን ከማህፀን ጀምረው ተለዩ ይላል። በዕብራይስጡ ዛሩ ራሻኢም ምድራኼም ታኡ ሚቤጤን ይላል። ታኡ ሚቤጤን ከማህፀንም ሳቱ ይላል። ከሆድ ጀምረው ሳቱ ይላል የኛ አማርኛው። ከሆድ ጀምረው ሳቱ፣ ግን በዕብራይስጡ ከማህፀን ጀምረው ሳቱ። የዕብራይስጡ ዛሩ ራሻኢም ሚራሄም። እዚህ ላይ ትንሽ ቆየት እንበል። ዛር ሲል ለተወሰነ፣ ዛሪም ዛሩ ሲል ለብዙዎች ይሆናል። ዛር ማለት ተለዩ የሚለውን ለማምጣት ነው። እንግዳ ሆነ ይላል በዕብራይስጡ። እንግዳ ሆነ፣ ባዕድ ሆነ፣ የእኛ ተለዩ ሲል ግን ሁሉንም ይስማማል። ግን ዋናው በባለቤትነት ቋንቋው የዕብራይስጡ የሚገልጸው እንግዳ ሆነ ይላል። እንግዳ ሆኖ ከማህፀን ውስጥ ይኖራል ማለት ነው። እንግዳ ማለት መጀመሪያ ካልነበረ ወደ ነበረ መገኘቱን ሲሆን፣ ግን የተስማማ ሆኖ አይደለም የሚወለደው። ከማህፀን ጀምሮ ተስማምቶ አይደለም የሚወለደው፣ እንግዳ ሆኖ ነው የሚወለደው። እንደ ሌሎቹ የሚጎለው እንደ ሌሎቹ ሙሉ ሆኖ አይደለም፣ የሚጎለው ሆኖ ነው የሚወለደው እና ዛር እንግዳ ሆነ፣ ባዕድ ሆነ ማለት ነው። ይሄ ለገዛ ራሱ ባዕድ መሆኑን ያሳየናል። እስቲ በዕብራይስጡ ዛሪም ራሽዒም ሚራኼም ታኡ ሚቤጤን ዲብሪ ካዛብ ወይም ድብሪ ሀዛብ። ይሄ ማለት ከማህፀን ጀምሮ እንግዳ ሆነ፣ ባዕድ ሆነ፣ ተለየ። ከሆድ ጀምሮ ሳቱ፣ ሐሰትንም ተናገሩ ይልና ታኡ ሚቤጤን ከማህፀን ጀምሮ ሳቱ። ለብዙዎች ነው። ዛሩ ሲልም ለብዙዎች ነው። ራሻኢም ሲልም ብዙዎች ነው። ኃጥአን ከማህፀን ጀምረው ተለዩ። በጣም እኮ የሚገርም ነው። ከማህፀን ጀምሮ ነው። አስተውሉ። ይሄ እንግዲህ ምን ማለት ነው? ከማህፀን የሰው ባህሪ ይቀረጻል ማለት ነው። መልካም ስንሆን መልካሙ አብሮ ይቀረጻል። ክፉ ስንሆን ክፉ አብሮ ይቀረጻል። ክፉ በሰማንበት ልክ ደግሞ ክፉም ከማህፀን ጀምሮ አብሮ ይዋሃድና ይያያዛል። ስለዚህ ይህንን ሂደት ስንመለከት ከማህፀን ጀምሮ መለየት፣ ለምን መለየት? ክብርን ለማዋረድ መለየት፣ ፍቅርን ለመጣል መለየት፣ ሰላምን ለማጥፋት መለየት፣ በጎነትን ከህይወት ለመንቀል መለየት፣ መንፈሳዊ ጥበብን ላለማወቅና ለመናቅ መለየት፣ ለማቃለል መለየት። ታዲያ በዚህ አይነት መንገድ ብዙ ትውልዶችን አሳልፈናል። ከ60ው ዘመን ጀምሮ የመናቅ የመናናቅ እና የትዕቢት፣ የእልህ፣ የእብሪት፣ የቁጣ፣ የቂም፣ የበቀል ትውልድ እንዴት እንደተካን ለማየት ዘመኖቻችንን፣ ጊዜዎቻችንን፣ ያሳለፍናቸውን ቤተሰቦቻችንን እልሃቸውን ሲነገራቸው መስማት አለመስማታቸውን በዚህ ውስጥ ማገናዘብ እንችላለን እና ዛሩ ራሻኢም ሚራኼም። ራሄም የሚለው እንግዲህ ከማህፀን ውስጥ ያለው የህይወት ጅማሬ ፕሮሰሱ ወይም ሂደቱ ማለት ነው። ራሄም ማለት ርኅራሄ፣ ገርነት፣ ቸርነት፣ በጎነት፣ ትህትና፣ ፍቅር፣ ክብር፣ ሰላም የሚለውን የሚያበጃጅ ቃል ነው ራሄም።
በአረበኛውና በዕብራይስጡ ራሄም ምህረት ማለት ነው። የመጀመሪያው በማህፀን ውስጥ ክፍል ሰው ሆኖ ሲጀምር የምህረት ክፍል የሚባል ቦታ አለው። እሱም ራሄም ነው። በማህፀን ውስጥ ሁለተኛ ፕሮሰስ አለ። እነዛ ሂደቶች አካላዊ ገጽታዎችን በየስፍራው ቁጭ ብሎ ያንን አስተካክሎ ጠብቆ የሚያክፈው ክፍል ምህረት ራሄም የሚባለው ነው። የማህፀን ጥግ ውስጥ ተፈጥሯዊ አካል ገጽታዎቹን የሚቀመጥበትና ለመቀመጥ ራሱን የሚያዘጋጅበት ቦታ ራሄም ይላል። ሁለተኛው የማህፀን ክፍል ነው። ሁለተኛው እዛ ውስጥ ሁለተኛው ክፍል ነው። ይሄ ቁጥሩ 248 ነው። የሚገርም ነው። 248 ማለት በዚህ በዕብራውያን በመጽሐፍ ቅዱስ ጥናት ወይም በካባሊስቶች ወይም በራቢዎች ጥናት አንጻር ሲተረጎም 248 የአብርሃም ቁጥር ነው። አብርሃም የሚለው ወደ ጂኦሜትሪያዊ ቁጥር ወይም ወደ አህዛዊ የቁጥር ዋጋ ሲወሰድ 248 ይሆናል። ይህ 248 ማለት የቃል ኪዳን ጊዜን ያገኘበት፣ የመገለጥ ክብርን ያገኘበት፣ የጥበቃውና የሞገሱን ኃይል ያገኘበት፣ እኔ ለአንተ ጋሻህ ነኝ ያለውና ቃል ኪዳንን በዘር ውስጥ ለብዙ ትውልድ እንዲቀበል ያገዘው የስሙ ቁጥር ይባላል። የቃል ኪዳን ቁጥር ይባላል። የአብርሃም ቃል ኪዳን። እዚህ ጋር ደግሞ ራሄም የሚለውም 248 ነው ቁጥሩ። ስለዚህ የቃል ኪዳን እቅፍ ይባላል ማለት ነው። አብርሃምን እግዚአብሔር በቃሉ ውስጥ፣ በተስፋው ውስጥ፣ በዘሩ ውስጥ እንዳቀፈው፣ በጥበቃ ውስጥ እንደመራውና እንደያዘው እኔ ለአንተ ጋሻህ ነኝ ሲል ጥበቃውን ማረጋገጥ ነው። ዘፍጥረት 17 ላይ ስታነቡ መሰረታዊ የሆነውን የቃል ኪዳኑን ቡራኬ ወይ ከትውልድ ወደ ትውልድ ኪዳንን ሲያስተላልፍለት እናገኘዋለን። ይሄኛውም ራሄም ማለት እንግዲህ የማህፀን ክፍል አካላዊ ገጽታዎች እና ደሙ ስጋው ከአጥንቱ የተገናኝተው የሚቀነባበሩበት ክፍል ራሄም ይባላል። ያኛው ቤጤን የማህፀኑ ዙሪያውን ያለው ክበበ አካሉ ነው። ራሂም ደግሞ በውስጥ በኩል ከማህፀን ውስጥ በኩል የሰውነት የማበጃጃው እና የማገናኛኛው ክፍል ነው። አይን ከአይን ግንባርን ከግንባር። ለምን ራሂም ማለት ሮሽ ማለት ነው። ሮሽ ማለት ራስ ማለት ነው። የራስ ክፍሎቹ ሁሉ የሚዘገጃጁበት ሮሽ ራሄም። ሄት ደግሞ በቁጥር 8 ነው። ሜም ራሄም ሜም በቁጥር 40 ነው። የሚገርም ነው። ራሄም 8 ነው። ግዝረትን ያመለክታል። መገረዝ፣ የመገረዝን ስርዓት በ8ኛው ቀን ይገረዛል ማለት ነው። ሮሽ ራስ ነው። የራስ ህልውናው በየመስኩ የሚያገናኝበት ክፍል ራሄም ይባላል። እሱ ምህረት፣ ቅንነት፣ በጎነት፣ ቸርነት ማለት ነው። በቸርነት ነው መጸነስ ያለው። ያ የራሄሙ ክፍል ደግሞ በክፉ ይያዛል። በዚህ ጊዜ ኃጥአን ከማህፀን ጀምረው ተለዩ ይላል። ለምን ተለዩ? ለጥፋት ተለዩ፣ ለክፋት ተለዩ፣ ለመተተኝነት፣ ለሟርተኝነት፣ ለጣዖት አምልኮ ተለዩ ማለት። ይህን የሚለየው ታዲያ አዛር የሚባለው ወይም ጨካኝ የሚባለው ኃይል ይቆራኛቸዋል። የቤተሰቡ ጭካኔ፣ የመናፍስቱ ዓለምም ጭካኔ አንድ ጋር ሲዋሃድ ሁለት ጨካኞች ከማህፀን ውስጥ አዲስ ትውልድ ያስገኛሉ ማለት ነው። እግዚአብሔር ምሕረቱን ያብዛልን። ስለዚህ ኃጥአን ከማህፀን ጀምረው ተለዩ ይላል።
በቁጥር 2 ከሆድ ጀምረው ሳቱ ሲል ደግሞ ዛሪ ምራሻኤም ራሄም ታኡ ሚቤጤን ከማህፀን ጀምረው ሳቱ። ከማህፀን ጀምረው በስህተት አቅጣጫ ውስጥ ተፈጥሯዊ ይዘታቸው ተቀነባበረ። በማ ምክንያት? በቤተሰብ ምክንያት። ቤተሰብ ምን አድርጓል? ሰርቋል፣ ቀምቷል፣ ሐሰት ተናግሯል፣ ዋሽቷል፣ አታሏል፣ አስመትቷል፣ በሌላው ላይ ጠንቋይ ቤት ሄዷል፣ አሟርቷል፣ ክፋት ለሌሎች ተመኝቷል። ከነክፋቱ ሲያድር ጸሎት አያደርግም፣ የክፋትን ኃይል አርቅልኝ አይልም። ስለዚህ ከማህፀን ጀምረው ኃጥአን ተለዩ ይላል። በቃ የክፋት ትውልድ ይሆናል። በዛ ውስጥ የሚቀነባበረው የተፈጥሮ ገጽታዎችን ለማግኘት በሚያስችለው ሁኔታ ውስጥ ሲኖር ከማህፀን ሰው መሆንን ማግኘት ሲጀምር የማድመጥ አቅሙ ኃጥአንነትን ነው። ኃጥአን ማለት እንግዲህ ክፉን ይፈልጋል። ክፉ አንደኛ ክፉን ያዘጋጃል፣ ሁለተኛ ክፉን ይሰራል፣ ሶስተኛ ጊዜን ለክፉ ያውላል። ሌላው የጊዜው ክፋት ወደሱ ሲመጣ ይገጣጠማሉ። ከዛ በኋላ የክፋት መናፍስቱ ዓለም በገዥነት በህልውና ውስጥ ያረጋግጣል። ስለዚህ ዛሩ፣ አይነጥላው፣ ቡዳው፣ መተቱ፣ ሟርቱ እነዚህ ሁሉ ተያይዘው ከህልውና ጋር ሰፊ የሆነ ጉዞ ያካሂዳሉ። ዛር ማለት እንግዳ ማለት ነው። በእኛ አሁን ዛር የምንለው ከዕብራዊው የመጣ ነው። እንግዳ የሆነ ነገርን ለመድን ማለት ነው። ስለዚህ በሌላ አቅጣጫ ደግሞ ዛር ዘር ከሚለው ከአማርኛው ግስ ጋር የተያያዘ ነው። ዘር የሚሆነው አብሮ ሲወለድ ነው። በዕብራይስጡ ዛር ሲሆን እንግዳን ማምለክ፣ እንግዳ የሆነውን ጣዖት የራሳችን ማድረግ፣ እንግዳ የሆነውን ክፉ ጠላት እንደገና ወደ ራሳችን መሳብ፣ ይሄ ራሱን የቻለ የውድቀት አቅጣጫን ከማህፀን ጀምሮ እንዲለማመድ የሚያደርግ ኃይል ነው እና የማድመጥ ህልውናው ከዚህ ቦታ ላይ ይቀንሳል። በራሄም ውስጥ ምህረት አብሮት አልተወለደም። ራሄም ምህረት ነው፣ ራሄም ምህረት ነው። ምህረት አብሮት አልተወለደም። ምህረት ሲወለድ ርኅራሄን ይለምዳል። የእናት ርኅራሄ፣ የአባት ርኅራሄ፣ የበጎነት ርኅራሄ፣ የፍቅር ርኅራሄ፣ እንስሶቹ ሁሉ ርኅራሄ የሚያሳዩት ራሄም ነው። ምህረት ለልጆቻቸው፣ ወፎቹ፣ አሞራዎቹ ሁሉም በየትውልዳቸው እንቁላል የሚጥሉት በተፈጥሯቸው እንቁላሉን ወደ ህልውና እስኪመጣ በስነ ልቦናቸው ውስጥ ጥንቃቄ አድርገው ትውልድን ለማብዛት ብዙ ተባዙ የሚለውን ለማክበር የሚያስችለው ራሄም ነው። ራሄም በህይወት ውስጥ ሲጎል አዛር የሚባለው ይመጣል። አዛር ጭካኔ ነው፣ ጨካኝ ማለት ነው። በጣም ጨካኝ። ያ የጭካኔ ክፍል ኃጥአንነት ላይ ይስማማል። ኃጥአን ከማህፀን ጀምረው ተለዩ፣ ከሆድ ጀምረው ሳቱ፣ ሐሰትንም ተናገሩ። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድር አውሬ ጆሮው የተደፈነ ነው። አዋቂ ሲደግምባት እንደማትሰማ እባብ እንደዛ ነው የሚሆነው አለ። በቃ ድፍን ይላል ከማህፀን ጀምሮ። ይሄ ይቀንሳል ማለት የህይወት መጀመሪያ ላይ መበላሸት ይመጣል። ከማህፀን ይበላሻል። ስለዚህ መስማት የለም። አሁን ብዙ ጊዜ በመላው ዓለም ያለው ትውልድ እንዲሰሙ በሚያደርጉበት ጥበብ ላይ ካልተመሰረተ፣ በመሰረቱ አብዛኛው ምክር አይሰማም፣ ፍቅር አይሰማም፣ ሰላም አይሰማም፣ በጎነት አይሰማም። በቃ ክፋት፣ ተንኮል፣ ማዋረድ፣ ክብርን ማሳጣት እና መልካም የሆኑ ሂደቶችን የህይወት የሰብአዊ ስርዓተ ሂደትን ሁሉ የሚያፋልስ ትውልድ ሆኖ የተገኘው ኃጥአን ከማህፀን ጀምረው ተለዩ የሚለው ቃል ነው። ሌላው ደግሞ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 8 ላይ አልሰማህም፣ አላወቅህም፣ ጆሮህ ከጥንት አልተከፈተችም፣ አንተ ፈጽሞ ወንጀለኛ እንደሆንህ ከማህፀን ጀምረህ ተላላፊ ተብለህ እንደ ተጠራህ
እኔ አውቃለሁ ይላል እግዚአብሔር። አውቃለሁና ይላል። በጣም የሚገርመው አልሰማህም ይላል። በቃ የእግዚአብሔር ክብሩን፣ ቃሉን፣ ሰማያዊ ተስፋውን፣ ኪዳኑን፣ ለጥበቃ የሚሆን ሞገሱን እንዲሁም ደግሞ በቀጣይ የበረከትና የተስፋ ጉዞውን አልሰማህም፣ አላወቅህም። ጆሮህ ከጥንት አልተከፈተችም። ከጥንት እኮ ገና ከማህፀን እንደማለት ነው። አንተ ፈጽሞ ወንጀለኛ እንደሆን ከማህፀን ጀምረህ ተላላፊ ተብለህ እንደተጠራህ አውቄአለሁ። ከማህፀን ጀምሮ ተላላፊ። ክፋት አብሮ ይወለዳል። የቤተሰቡ መንፈሳዊ ጥንቃቄ በጎደለበት ህይወት ውስጥ ሲመላለስ ክፋት አብሮት ይወለዳል። አለመስማት አብሮት ይወለዳል። በጎ ነገር ባልሰማንበት ጆሮ ውስጥ ወደ ጽንስ ለማስተላለፍ አቅም የለንም። ቃለ እግዚአብሔርንና የጸሎት ኃይልን መስማት ካልቻልን መንፈሳዊ ህልውናው በሚወጣበት ጊዜ ከስጋዊ ህልውና ጎደሎነት ጋር የተያያዘ ይሆናል። እንዲህ አይነቱ ለታሪክ አይመችም፣ ለእምነት አይመችም፣ ለበጎነትና ለመንፈሳዊ ፈቃድ አይመችም፣ ለምክር አይመችም። በጠቅላላ ገጽታው ውድቀትን የሚያመለክት እና ብትንትን ያለ ከሁሉም በላይ ሰማያዊ ጸጋና ሞገስ የተለየው ሆኖ በሐዘን፣ በትካዜ፣ በለቅሶ የራሱን መከራ በመሳብና በመጥራት ወደ ችግርና ወደ ችጋር የሚያድግ ትውልድ ይሆናል። ሰርቶ በረከት የለውም። ምክንያቱም መጀመሪያ እንዴት በበረከት መስራት እንደሚችል የህይወት መርህ ከቤተሰብም ከማህፀንም ከጊዜም ከእድሜም ከትውልድም አላገኘም። ስለዚህ እኛ ከዚህ ከ60ው ዘመን በኋላ ያለን የአመለካከታችን ገጽታ በሙሉ በክፉ ንቀትና በጥላቻ እየተመታ ነው። የሐሳብ ብሩህነት የጎደለንን በህይወት መንገድ ውስጥ ለሌላው ህይወት መከራ፣ ችግር በሟርትም በመተትም በአስማትም በስውር መንፈስም የምንመኝና የምናደርግ ይሄንን ክፉ ነገር ለማስተላለፍ ጊዜ የምንሰጥ ነን። በዚህ ሂደት ውስጥ አሁን የተተካው ትውልድ በየጊዜው በጨመረ ቁጥር ጎደሎነትን እያየን ውድቀትን እየተመለከትን ሐዘን፣ ለቅሶን፣ ችግርን፣ ችጋርን ሁሉ በየቤታችን እየተቀበልነው ይኸው በበረከት አልባነት እንማስናለን። በጣም ይገርማል። ታዲያ ምን አለ? አልሰማህም፣ አላወቅህም፣ ጆሮህ ከጥንት አልተከፈተችም። አንተ ፈጽሞ ወንጀለኛ እንደሆንህ ከማህፀን ጀምሮ ተላላፊ ተብለህ እንደተጠራህ አውቄአለሁ። በዚህ ጉዳይ ላይ ታላቁ ዳዊት ሲናገር ምንድን ነው ያለው? መዝሙር 51 ቁጥር 50 ላይ እነሆ በአመፃ ተጸነስሁ እናቴም በኃጢአት ወለደችኝ ይላል። በአመፃ ከሆድ ጀምሮ አመፀኛ ነበርኩኝ ብሎ አመነ። እናቴም በኃጢአት ወለደችኝ ብሎ ኃጢአት አብሮት እንደተወለደ አመነ። በደል ተሸጋግሮ ጽንስ ድረስ ደርሶ በደልን እንደለበሰ አመፃን እንደተዋሃደ ዳዊት አወቀ። ይህንን ያወቀበት መንገድ ስለጸለየ ነው። የማትጸልዩ የማትሰግዱ፣ በቤታችሁ የአምልኮት ቦታ የሌላችሁ፣ መንበርከኪያ የሌላችሁ የህይወት ውስጣዊ እውነትን ለመረዳት ጊዜ የላችሁ። ከውጭ ዓለም ተምረናል ባልነው ገጽታ ውስጥ የምንፈልገውን የዓለም ውጤት አላገኘንም። የምንፈልገውን ትውልድም አላፈራንም። የጨካኝነት ኃይል በርትቶ በህይወት ውስጥ ጎልብቶ አብሮ ተወልዶ ጭካኔን እየሰማን ያደግነው። ርኅራሄን አልሰማንም። ርኅራሄ ብዙ ጊዜ ሊዋሃደን አልቻልንም። ስለዚህ የክፉ የመናፍስቱ ዓለም ብቻ ሳይሆን የባህሪ ጠላትነትም በህይወታችን ውስጥ አለ። ቤተሰቦቻችንም እንዲህ የቡራኬ ትውልድ ሆነው እንዲወልዱን ራሳቸውን በእምነት በኩል ባለው የጥበቃ ዋጋ የከፈሉት የህይወት መስዋዕትነት የለም። ለአምልኮት የሰጡት ጊዜ ፍቅር የለም። ለጸሎት ለሚቀጥለው በጸሎት ዘመናቶችን ጊዜያቶችን ለመባረክ ጊዜ አላገኙም። እንጀራቸውን እንኳ አባታችን ሆይ ብለው ለመብላት ስሙን ለመጥራት የተሳቀቀ ትውልድ ተሸክመን አልፈናል። ይሄ ከ60ው ዘመን ጀምሮ ያለው ትዕቢተኛውና
ኩራተኛው በስመ እግዚአብሔር ላይ ቀላጁና አሸዋፊው ትውልድ የተካው ትውልድ ገና ከትውልዱ ጀምሮ እንዲህ የሚለውን ነገር ማስተዋል አለብን። እነሆ በአመፃ ተጸነሱ። አብዮተኞች አይደለን? አመፅን እኮ ሀገሪቱን አብዮታዊት ኢትዮጵያ ብለን ሀገሪቱን አመፀኛይቱ ኢትዮጵያ ብለን ነበረ። ከዛ በኋላ ኢትዮጵያ የምትባለዋ ቃሏ ራሷ ዛሬ በፍጹም የአመፃ ምልክት ሆናል። በብዙዎች ዘንድ ስሟን ለመጥራት እፍረትም፣ ጭንቀትም፣ ስጋትም ሆኖብናል። ለምን? በአመፃ ተጸነስና በአብዮታዊት በአመፀኝነት ተጸነስን። በአመፀኛ ጊዜ ነው የተጸነስን። ዳዊት በዚህ ጉዳይ ላይ ረጅም ሰዓት ጮኋል። እነሆ በአመፃ ተጸነስሁ እናቴም በኃጢአት ወለደችኝ ይላል። በኃጢአት ወለደችኝ ያለ አብሮ ከማፀን ጀምሮ የሚከተልን ኃይል ካላወቅህ፣ ወደ አምላክህ ካልጮህ፣ ግንዛቤህም ማስተዋልህም መሻትህም የጥበብ ፍላጎትህም ውጫዊ ብቻ ይሆንና ከእንጀራ አያልፍም። እሱንም በበረከት አይደለም በምጥ ትበላለህ። ሀጌ ላይ ምንናል? ዘራችሁ ጥቂት አገባችሁ፣ ለበሳችሁ ነገር ግን አልሞቃችሁም፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም። ደሞዙን የተቀበለ ደሞዙን ያጠፋ ዘንድ በቀዳዳ ከረጢት ተቀበለ ይላል። ለቀዳዳ ከረጢት ደሞዝ ተቀበለ፣ ቀዳዳ ከረጢት ውስጥ አስገባህ። ኪስ ቀዳዳ ነው። መጀመሪያም የህልና የእሳቦት የሀሳብ አቅጣጫ ሁሉ እንዲሁ ቀዳዳ ይሆናል ማለት ነው። በአመፃ ተጸነስሁ እናቴም በኃጢአት ወለደችን የሚለው እውነትን ስናይ በጣም አስደናቂ ነው፣ አስገራሚ ነው። እና ከዛ በኋላ የእርግማን ሂደቶች ደግሞ አሉ። እንግዲህ እርግማኖች እየሰፉ ሲሄዱ መዝሙረኛው ዳዊት ላይ እስቲ እንመልከት። ከማፀን ጀምሮ አለመስማት ምክንያቱ ምንድን ነው ስንል አመፃ አብሮ ሲወለድ፣ የኃጢአት ኃይል አብሮ ሲወለድ፣ ከቤተሰቡ የመጣው ተራግመው የመጣው እርግማንን አብሮ ይዟል። ቃሉ እርግማን ነው። የልጁ ቃልም እርግማን ይሆናል። ቃሉ ምቀኝነት ነው። ምቀኝነት እንዲሁ ይህ ሰውዬ እንደው ማላየው ትላለህ። ገና ስታየው የምቀኝነት ሀሳብ ይመጣብሃል። ምክንያቱም ትንሽ በልጦሃል። በመብለጡ ምክንያት እንዴት አባቱ ቀደመኝ ትልና እልህ፣ እንዴት ቀደመችኝ፣ እንዴት አማረባት፣ እንዴት እንደዚህ ቆንጆ ሆነች፣ እንዴት ጸጉሯ አደገ፣ እንዴት ልብሱ ተስማማት፣ እንዴት የአካላዊ ገጽታ ውበት ጨመረባት ብለሽ ትመቀኛለሽ። ሲወለድ ካንቺ የበለጠ በእጥፍ ምቀኛ። አንድ በቆሎ ዘርተን ብዙ ሺህ እንደምናገኘው በዘራነው ልክ ደግሞ እንደ እህሉና እንደ ሰብሉ ልክ ከማፀን ጀምሮ የተዘራው ትውልድ ያንኑ የሚመስል ክፋት ይዞ ይወለዳል። መዝሙር 109 ላይ እንዲህ ይላል፣ በመልካም ፋንታ ክፉን በወደድኋችሁ ፋንታ ጠላትነትን መለሱልኝ ይልና ዳዊት በጣም ኃይለኛ የሆነ የእርግማን ቃል ይልካል። እንዲህ ላለው ሰው፣ እንዲህ ላሉት ሰዎች፣ እንዲህ ላሉት ኃይሎች፣ እንዲህ ላሉ ኃያላኖች፣ እንዲህ ላሉ መኳንንቶች እንዲህ ይላል፣ በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። እርግማን ነው፣ ምርቃት አይደለም። እንዲህ ብለው የተረገመ ታዲያ ጆሮው ተከፍቶ ይወለዳል። በመቀጠልም በተሟገተ ጊዜ ተረትቶ ይውጣ፣ ጸሎቱም ኃጢአት ትሁንበት፣ ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ፣ ልጆቹም ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን፣ ልጆቹም ተነዋውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ፣ ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት፣ የሚያግዘውንም አያገኝ፣ ለድሃ አደግ ልጆቹም የሚራራ አይኑር። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣
የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑሩ፣ መታሰቢያቸውም ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና ችግረኛንና ምስኪንን ልቡ የተሰበረውንም ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱ መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅቤም ወደ አጥንቱ ገባች። እንደሚለብሰውም ልብስ ሁልጊዜ እንደሚታጠቀው ትጥቅ መርገም ይሁነው። ይህ ሥራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፋትን በሚናገሩ ነው ይላል። አቤት አቤት! ምን ተረፈ ታዲያ? እኛስ ምን ተረፍን? በአመፃ ተጸነስን፣ በክፋትና በተንኮል ተወለድን። ዕድሜ ልካችንን በጎ ነገር ሳናይ የእድገት ገጽታዎቻችን ሁሉ በምንፈልገው አቅጣጫ ሳይቆም እንደተስገበገብን፣ እንደነጠቅን፣ እንደቀማን ቢሮውም ወንበሩም በሚያስፈራ ስጋት ውስጥ ሁል ጊዜ እንደማሰንን ወንበሮች ራሳቸው የጭንቀትና የፍርሃት እንደሆኑብን ይዋልን እኮ። ይሄ እርግማን ነው። አየህ፣ እርግማን አይሰራም ትላለህ። ከማህፀን ጀምሮ ለማስተዋል ለማገናዘብ ምሕረትን ለማወቅ ክብርና ሰላምን ሞገስና ጸጋን ለማግኘት ከስር ጀምሮ የህይወት ጅማሬ ላይ እንዲህ መበላሸት እንዳለ በመንፈሳዊ ህይወት ውስጥ ያለውን የመጽሐፍ ቅዱስ ትልቅ መርሆን ካላወቅ ነው የበረከትን ጉዞ ልናውቀውም ልንረዳውም አንችልም። አማራሪና ምርር የሚል ትውልድ እናፈራለን። የመንፈስ ጉዳትንም ልንቀበለው ሳንችል እየተጎዳነን፣ የጠላትን ምስጢራዊ ጥበብ ከህልውናው ጋር የተያያዘ መሆኑን ሳናውቀው ሁል ጊዜ የጉዳት መሰረት ላይ ቆመን ጉዳትን ወልደን ውድቀትን ጸንሰን ግፍን አሳድገን ያው ሁል ጊዜ እንሳቀቃለን። በሰው ፍርሃት ተይዘናል። ሲመሽ እንፈራለን፣ ቀን እንፈራለን፣ ወደኋላም እንፈራለን፣ ከፊትም እንፈራለን። አሁን አውሬዎችን አንፈራም፣ ሰውን ነው አሁን የምንፈራው። የሚባላ ትውልድ ነው ያፈራ ነው። የሚባላ መስራት አይወድም፣ ግን ይበላህ የተዘጋጀ ትውልድ ነው። ድካምህን አያቅም። በድካምህ ውስጥ ገብቶ በጣም ነው ውስብስብ የሆነ ፍላጎቶችን ለማሟላት አቅምም ጊዜም የለህም። ሁላችሁም ደክሟችኋል፣ መከራችሁ ደክሟችኋል። መቼ መጀመሪያ እናንተ ምክርን እንደ መርህ ያዛችሁ? እምነትን መቼ በእምነት እንዲወለድ አገዛችሁት? በጸሎት ጊዜ በባርኮት ጊዜ መቼ እንዲጸነስ ፈቀዳችሁ? መቼ አብራችሁ ጸልያችሁ ታውቃላችሁ? መቼ የህይወትና መንፈሳዊ ክትትል አድማስ ላይ ትኩረት ሰጣችሁ ታውቃላችሁ? ስመ እግዚአብሔርን የተጸየፈው ትውልድ ብዙ አይደለ? እንዲህ አሁንም ቢሆን ማዕረጉ፣ ትልቅነቱ፣ ክብሩ ስመ እግዚአብሔር ሲጠራ እኮ ካካካካ ይባላል እኮ። አንድ ጊዜ እግዚአብሔር ሲጠራ እንዴ በጣም እኮ ነው ሰው የተሽካካው። አንድ ወቅት ላይ ለዛውም በትልልቅ ካቢኔዎች ቦታ ላይ የአምላክ ስም የተጠራ ጊዜ ሁሉም ሳቀ። ተፈጥሮ ስቆብሃል፣ በረከት ስቆብሃል፣ በአንተ ላይ ሰላምህ ስቆብሃል፣ ክብርህ ስቆብሃል። ስለዚህ ቁልቁል ትወርዳለህ። በህሊናም በሀሳብ መወሰን አትችልም። መስማት ስንችል መወሰን እንችላለን። መስማት ካልቻል የመስሚያው ክፍል ከጥንቱ ካልተከፈተልን ይህንን መንፈሳዊ ጉዞ ልናውቀውም ልንረዳውም አንችልም እና ከማህፀን የሰው ባህሪ በክፋት መቅረጽ በኩል ክፉ መንፈስ አገልግሎት ላይ ይውላል። ሌላው በአካባቢያዊ ስሜትና መንፈስ በፍጥነት እንያዛለን። ጆሮአችን ከተወለድን በኋላ ጆሮአችን አካባቢያዊ ገጽታ ላይ ያለውን ነገር ይቀበላል። እዛ አካባቢ ሰካራሞች ከበዙ ሁሉም ሰካራም ሆኖ ያድጋል። ክፉዎች ከበዙ ሁሉም ክፉዎች ነው። ምቀኛ ሐሳብ ያላቸው ሰዎች ካሉ
ደህናው እንኳ ይሄ ምቀኛ ሰው ሲል ምቀኛ ነገርን ሁልጊዜ በአእምሮ ውስጥ ሲያስታውሰው ህሊናውን ያቆስለዋል። ስለዚህ ወደ ቡራኬ አንሄድም። ፍጹም ወደ ቡራኬ፣ ፍጹም ወደ ሆነ ልብ፣ ፍጹም ወደ ሆነ ፍቅር፣ ፍጹም ወደ ሆነ ክብር አንሄድም። ስለዚህ እናምታተዋለን፣ ነገሮች ሁሉ ይበላሽብናል። በዚህ ላይ የመናፍስቱ ጉዳት ሲጨመር ደግሞ ጥልቀቱ ረጅም ነው። ራሄም የተባለችው የመጀመሪያ የሰውነት ማቀባበሪያ እጅን በእጅ እግርን በእግር ጣትን በጣት የሰውነት እንትኖቻችን በዚህ በዕብራይስጡ አቆጣጠር 248 ናቸው። 248 ቅርጥፍጥፎች አሉን በአብርሃም የቃል ኪዳን ቁጥር ውስጥ እና በአብርሃም የቃል ኪዳን የስሙ ቁጥር። ይሄ የስሙ ቁጥር ማለት ጂኦሜትሪያዊ ዋጋ ነው። የቁጥሩ ዋጋ የተሰጠውን የቃል ኪዳን ኃይል የሚያቅፍ ነው። በዛ ውስጥ ወደ ትውልድ ለማስተላለፍ የሚያስችል መንፈሳዊ የእምነት አድራሻ ነው። አድራሻ አለው፣ ግብ አለው። ስለዚህ በአካባቢያዊ ሁኔታ ይያዛል። የአስተዳደግ ስብዕና መበላሸት ከዛ እየጨመረ ይመጣል። ባደገ ቁጥር አስተዳደጉ ላይ ብልሽቶች እየበዙ ይመጣሉ። ከዛም በላይ በጸሎትና በአምልኮት እውቀት እንዲሁም ደግሞ በመንፈሳዊ ሕይወትና ፍላጎት ባለ ባርኮት ውስጥ የተደገፈ አይሆንም። ይሸሻል። የእግዚአብሔርን ቤት ይሸሻል። ተስፋን ይሸሻል። ሰንበትን ይሸሻል። በረከትን ይሸሻል። እረፍትን ይሸሻል። ፍቅርን ይሸሻል። ክብርን ይሸሻል። ወዴት ነው የሚሄደው? ወደ ክፉ ነው እና ይህን ዳዊት ከማህፀን ጀምሮ የእርግማን ኃይል በትውልድ ውስጥ እንዴት ሰፍቶ እንደሚሄድ በደንብ ማስተዋል እና በደንብ ይህንን ማንበብ ይኖርብናል ማለት ነው። ሌላው ደግሞ ዘዳግም 28:15 ላይ እንዲህ ይላል፣ መስማት እንዴት እየጠፋ እንደተወለድ ነው። ኃጥአን ከማህፀን ጀምረው ተለዩ። ከተለዩ በኋላ ለእውነት የማይመች ባህሪ ይይዛሉ። እውነት ራሱ አይመቻቸውም። እውነት ከባድ ነው። ዘዳግም 28:15 ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬም ያዘዙን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል ያገኙሁማል። እንዲህ ሆኖ እንግዲህ ተወልደናል ማለት ነው። ዝም ብለው ገንዘብ ሲያሳደዱ ከወለዱን ገንዘብ ውስጥ ክፋት አለ፣ ኑሮ ውስጥ ክፋት አለ፣ ቋንቋ ውስጥ ክፋት አለ፣ ሀሳብ ውስጥ ክፋት አለ፣ ልውውጥ ውስጥ ክፋት አለ፣ አካባቢውና መንደር ውስጥ ክፋት አለ። ስለዚህ እርግማን አብሮ ይወለዳል በለው። በቃ ምን አደከመ። እነዚህ መርገሞች ይመጡብሃል ያገኙሁማል። እግዚአብሔርን ንቀንማ በአዋጅ አውጀን አልነበር? አምና ሃይማኖት የስርዓተ ማህበሮችን ለማስከበር ህዝቡን እንደ ማደንዘዣ እጽ የሆነ ነው ተብሏል እኮ። እንዲህ እኮ ብለን እኮ በሀገራችን ሁሉ አውጀናል እኮ። አብዮታውያኖች ሁላችንም እንዲህ ብለን ነበረ እኮ። ስለዚህ በከተማ እርጉም ትሆናለህ፣ በእርሻህ እርጉም ትሆናለህ፣ እንቅብህና በዋቃህ እርጉም ይሆናል፣ የሆድህ ፍሬ እርጉም ይሆናል፣ የምድርህም ፍሬ የላምህም ርቢ የበግህም ርቢ እርጉም ይሆናል። አንተ በመግባትህ እርጉም ትሆናለህ፣ በመውጣትህም እርጉም ትሆናለህ። እኔን ስለተውኸኝ ስለ ስራህ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሰራው ስራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሳጽን ይሰድብሃል። እግዚአብሔር ትወርሳት ዘንድ ከምትገባባት ምድር እስኪያጠፋህ ድረስ ቸነፈርን ያጣብቅብሃል። እግዚአብሔር በክሳት በንዳድም በጥብሳትም በትኩሳትም በድርቅም በዋግም ባረማሞም ይመታሃል። እስክጠፋ ድረስ ያሳድድሃል። በራስህም ላይ ሰማይን ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርግብሃል። እስክጠፋ ድረስ ከሰማይ ይወርድብሃል። እግዚአብሔር ከጠላቶችህ ፊት የተመታህ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከነርሱ ትሸሻለህ። ለምድርም መንግስታት ሁሉ ድንጋጤ ትሆናለህ።
ሬሳህ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል። የሚያስፈራቸው የለም። እግዚአብሔር ፈውስ በሌለው በግብፅ ቁስል በእባጩም በቋቁቻውም በቺፌውም ይመታሃል። እግዚአብሔር በእብደት በእውርነት በድንጋጤም ይመታሃል። በቀትርም ጊዜ እውር በጨለማም እንደሚርመሰመስ ትርመሰመሳለህ። በመንገድህም የቀና አይሆንም። በዘመንህም ሁሉ የተጨነቅህ የተዘረፍህ ትሆናለህ። የሚያድንህ የለም። ይህ እርግማን አይደለም። እኛ የምንኖረው እንደዛ አይደለም። የተወለድነው በዚህ መንገድ አይደለም። አልሰማንም። እግዚአብሔርን ንቀነዋላ። ለምን እንሰማለን? የተማርን ነን፣ ዲግሪ ያለን፣ ዶክተር ነን፣ ፕሮፌሰር ነን፣ ዲፕሎማ አለን። ጠናነው ፖለቲካ ሳይንስ ነው፣ የርዕዮተ ዓለም ሳይንስ ነው። እዛ ውስጥ እግዚአብሔር አለ? የለም። ንቀነዋል፣ አቃለነዋል። ቀብር ጋር ስንሄድ ብቻ እንደ ነገሩ ቢጠመንም ባይጠመንም ምን እያወራ ነው? ጊዜ የለም እኮ ምንድን ነው ምናምን፣ ቶሎ እንቅበር እንጂ ዝናብ መጣ። የምንናገረውም የምንሰማውም ሰዎች በትክክል መንገድ ውስጥ ያልቀው ስለሆነ እውነተኛውን የህይወት ምሪት ሳናገኝ ከማህፀን ጀምሮ መስማት፣ እውነትን መስማት፣ ፍቅርን መስማት፣ የክብርን መርህ መስማት፣ የሰላምን እና የበጎነትን የተስፋን እና የቸርነትን የምህረትን ነገር መስማት እምቢ ስላላለን ምህረት የለንም። ስለዚህ አንምርም። ጠላትነታችን እጅግ በጣም በዝቶ እጅግ ከፍቶ ከፍተኛ ደረጃ ላይ ደርሶ ስንተያይ ሁሉ እንጠላለን። በጉራጌኛ እንዲህ የሚባል አለ፣ ሰይጣን ያወጣ አሰብ ሰይጣን ሆም ያዡት ይላሉ። በሶዶኛ ቋንቋ ነው። ለምን እዛ ከ9 ዓመት በላይ አገልግይ ያለሁና እና ምን ማለት ነው? ሰይጣን የሚያወጣ ሰው እንደ ሰይጣን ያዩታል ማለት ነው። ዛሬ እኮ አጥማቂ 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 እያልን እንሰደባለን። በቤተ እግዚአብሔር እንሰደባለን፣ በውጭው እንሰደባለን፣ በርዕዮተ ዓለም እንሰደባለን፣ በትምህርት ታሪክ እንሰደባለን፣ በብዙ መንገድ እንሰደባለን። በእምነት አካሄድ እንሰደባለን፣ በልብሳችን እንሰደባለን፣ በመስቀላችን እንሰደባለን፣ በማተባችን እንሰደባለን። ይህ ሁሉ ምንድን ነው? እርግማን ነው። ጆሮ በእርግማን ቀንሷል። ጆሮ በተፈጥሮ ህልውና ውስጥ መደበኛውን የሰው ልጅ ስብዕና አላገኘም። በጆሮ ውስጥ ሊፈሱ የሚችሉ መለኮታዊ የብርሃኑ ቃል አልደረሰም። የሰላም፣ የፍቅር፣ የጸጋ ተስፋዎች በህይወቱ ውስጥ አልተገኙም። በመውለድም በመወለድም አብደናል። በሁሉም አቅጣጫ የህይወት ጥፋቶች ጎልብተው ይታያሉ። ከማህፀን ጀምሮ የመስማትና የማስተዋል ምክነት በትክክል በዚህ ባለንበት ትውልድ ውስጥ ታይቷል። እብደታችን በጣም ጨምሯል። የዓይኖቻችን ብርሃን ከክፋት የተለዩ አይደሉም። ከክፋት የተለዩ አይደሉም። የሰው ነው የምናየው። የሰው ስናይ የእኛን አተነው ነው። የእኛን ስናጣው የሰው አይተን ደግሞ እንዲያጣ እንመኛለን። እንዲህ ባለ ህልውና ውስጥ ስንገኝ ይህንን የጉስቁልናውን ዓለም የግድ እንፈልገዋለን። የናቅነውን ያህል የእግዚአብሔርን መንገድ እናቃል። የተናቀ ጊዜ፣ የተናቀ ሰዓት፣ የተናቀ ወንበር፣ የተናቀ መቀመጫ፣ የተናቀ ቤት፣ የተናቀ ኑሮ ትጀምረዋለህ። ወደህ ነው በግድህ ነው የምትጀምረው። እርግማን ከሁሉ በላይ የሚያስገድድ ኃይል አለው። ይሄ ኃይል ደግሞ ለጠላት አሳልፎ ይሰጣል። ጠላት የትኛው ጠላት? መንፈሳዊው ጠላት ባህሪህን ይዛመዳል፣ ህልውናህን ይይዛል፣ የመስሚያ ክፍልህን ይቆጣጠራል፣ የማስተዋያ መዝገብህን ያጨልማል። ጨለማው የበረታ ሆኖ በጉልህ እንዲታይ ያደርገዋል። ከዛ በኋላ ክፋትህ ይታያል። በመንገድ እኮ የሰዎችን ጥላቻ በደንብ አየዋለሁ። የመንፈሳቸው ጥላቻ በደንብ ደንግጦ ቆሞ ወይም በጎን ሲያይ ይመለከቷሉ። እንዲህ ስንተያይ እኮ ነው የተጣላ ነው። አንተዋወቅም እኮ። አንዳንዴ ግርማ የሚባለው እኮ ይሄ ነው። ያ የሚያስጨው፣ ያ የሚያስለፈልፈው፣ ያ እንዲህ እኮ ብዙ ሰው እኮ ሲሰድበው ሲቃወመው ሰማለሁ።
እንዴት ሲያዩት ይዘገንናል። ሰይጣን ያወጣ ሰብ ሰይጣን ሆም ያዡት ያሉት በጉራጌኛው ቋንቋ ይስማማናል ማለት ነው። ሰይጣንን የሚያወጣ እንደ ሰይጣን ያዩታል። በትክክል ነው የገለጹት። ይሄኔ በጣም ከዛ በ9 ዓመት በላይ ባገለገልኩት አገልግሎት ውስጥ ከያዝኩት አንዱ ዋነኛው ክፍል ነው። አየ ከማህፀን ጀምሮ የመስማትና የማስተዋል ምክንያት በዚህ መልኩ የተገለጸ ይሆናል። ርግማን ካለ ለሌሎች በረከት መሆን አንችልም። ያለንን መስጠት ስንጀምር ያለን ክፋት ነው፣ ክፋት እንሰጣለን። ስለዚህ ድቀታችን፣ ውድቀታችን ሁሉ የተገለጠ ነው። አንዱን አንዱ አይሰማውም፣ አንዱ አንዱን አያግዘውም፣ አንዱን አንዱ አይረዳውም። አንዱ ለአንዱ ውስጣዊ ጠላትነት የሚታይበት ይሆናል። እይታን መለኮታዊ ማድረግ መንፈሳዊ ጉዞን የሚያበለጽጉና የሚያጸኑ ሲሆኑ እይታን ወደ ክፉ መንፈስ መለወጥ እና በክፉ መንፈስ መለወጥ ደግሞ የበለጠ ጉዳት ጠንክሮ ከትውልድ ውስጥ ተሸጋጋሪ አድርገነው ገና ትውልዱ ሲወለድ ናፍቆቱም ሆነ ሩጫው ሁሉ ወደ ባዕዳን ዓለም ይሆናል። እዚህ አቅም ያጣል፣ እዛ ሌላውም ላይ ጉልበት አገኛለሁ ብሎ ይጥራል። እዛም ሄዶ ይቀጠቀጣል፣ እዛም ሄዶ እድሜው ያጥራል፣ ይገደላል። በዚህ በአረቡ ዓለም ውስጥ በስቅላት የተቀጡ ወንድሞቻችን አየን። እንግዲህ ሄደህም አይቀናህም፣ ሮጠህም አይቀናህም፣ ወጥተህም አይቀናህም። እርግማን ተከትሎናል። አየህ፣ ቅድም የተነበቡት መንፈሳዊ ቃሎች የህይወት ጉዞ መርሆች ነበሩ። እነዛ መርሆች በበጎነቱ ቡራኬ ሲሆን በእርግማኑ በኩል ደግሞ እርግማን ሆነው ይከተሉናል። የሰራ ነው ይከተናል። በቅንነት ካልሄድን ዘመናቶች፣ ጊዜያቶች ቅን አይሆኑም። በበጎነት ካልሄድን የበጎነት መንፈስ ከተለየን የመስማትና የማድመጥ ክብሮቻችን አይመለሱም። ጆሮህ ከሰማ ምክር ከሰማ የህይወት መርህን በህልውና ውስጥ ትገልጻለህ። ስለዚህ መድኃኒታችን ኢየሱስ ክርስቶስ መጀመሪያ በመላእክት ጸጋና ሞገስ በመላእክት ቃልና ድምፅ በእግዚአብሔር አብ ኃይልና ጥበብ ሰምቷል። እግዚአብሔር አብን ሰምቷል። ሲሰማ ምንድን ነው ያለው? በሱ ላይ እናበቃለን። ዮሐንስ ወንጌል 17 ላይ እንዲህ ይነበባል። ኢየሱስም ይህን ተናገረ፣ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋውም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። እግዚአብሔር አብን መድኃኒታችን ኢየሱስ ክርስቶስ ሰማ። የምወደው ልጄ ይህ ነው ብሎ በዮርዳኖስ ያንን ታላቅ ድምፅ ተቀበለ። ከዛ በኋላ እሱም ደግሞ ወደ ሰማይ ዓይኖቹን አንስቶ ስለ ለእኛ ሊሰጥ የወደደውን መለኮታዊ ክብርና ጸጋ ይኸው በሥጋም ሁሉ ላይ ስልጣን እንደሰጠው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጠው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆን አንተን የላክሆንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለና በጸሎት ቃተተ። ያውቁ ዘንድ ነው የተሰጠን ሞገስና ጸጋ። በሥጋውና በደሙ በኩል ኃያልነት ነው፣ ብርቱነት ነው፣ ክብርና ጸጋ ነው፣ ሞገስና መደመጥ ነው። የሰማይ አባታችን ያደምጠናል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እንድንል እኮ ያዘዘን የመስማታችን ትልቁ ውጤት ነው። እሱም እንዲሰማን በዚህ መለኮታዊ የህብረት ግንኙነት ውስጥ በመዋሃድ የሚገኝ ጸጋና ሞገስ ይሆናል። በዚህ ውስጥ ሲሆን ሞገስ ካንተ ጋር ስለሚኖር ፍቅርና ሰላም አብረው ይወለዳሉ። ከድንግል የሰላም አምላክ እንደተወለደ ለእኛም የሰላም ሰው ይወለድናል።
ከድንግል የክብር አምላክ እንደተወለደ ለእኛም ክብርን የሚሰጥ ክብርን የሚያጎናጽፍ ትውልድ ይወለድናል። ስለዚህ እምነታችንን በእጅጉ ከዚህ በረጅሙ ስላራቅነው የተወለደውን ትውልድ ተመልከቱ። በየሄደበት ወደቀ። ሰርቆ ይወድቃል፣ ቀምቶ ይወድቃል፣ አታሎ ይወድቃል፣ ዋሽቶ ይወድቃል። በቢሮ ጉቦ ተቀብሎ የክፋት የእርግማን እንጀራ በልቶ የሚተካው ይወድቃል። ይሄ በመተካካት ይወደቀናል። አሁን በመተካካት አልቀናል እኮ። ሲተካካ የመጣው ትውልድ እውነት አብሮት አልተወለደም። ክፉና ሐሰተኛው ነው። ከማህፀን ጀምሮ ተለዩ አይደለም። ኃጥአን ከማህፀን ጀምሮ ተለዩ፣ ከሆድ ጀምሮ ሳቱ፣ ሐሰትንም ተናገሩ። ሐሰት አይደለ ዛሬ ጠቅላላ ተስፋ የምናደርገው የሐሰት ቃል እኮ ነው። አብዮት ሐሰት ሆነ፣ ሶሻሊዝም ሐሰት ሆነ፣ ኮሚኒዝም ሐሰት ሆነ፣ ርዕዮተ ዓለም ሐሰት ሆነ፣ አብዮታዊ ዲሞክራሲ ሐሰት ሆነ፣ ሁሉ ሐሰት ሆነ። አይ ሐሰትንም ተናገሩ። ትልልቆቻችን እድሜያቸውን በሐሰት ጨረሱ። በሐሰት ተስፋ፣ በሐሰት ውሸት፣ በሐሰት ነገር ስሙን አሉ፣ አልተሰሙም። ሰምተው የነበሩት ሁሉ በአንድ ጊዜ ከሰረ። እናት አባት በወለደው ልጅ ከሰረ፣ ባስተማሩት ልጅ ከሰረ፣ ስልጣን ባስጨበጡት ልጅ ከሰረ። ክስረት ብቻ። ለምን? ኃጥአን ከማፀን ጀምሮ ተለዩ። በጌታችን በኢየሱስ ክርስቶስ ሥጋና ደም ተባርከን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። የጌታችን ኃይልና ጥበብ ከሁላችን ጋር ይሁን፣ አሜን። ከማፀን ጀምሮ የመስማትና የማስተዋል ምክንያት ይህንን ይመስላል። ሰላም እግዚአብሔር አይለያችሁ፣ አይለየን። አሜን።